የምስራች ለንግድ ሱቅ ፈላጊዎች ተክለ ሃይማኖት መርካቶ ላይ ከ2.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም በቅድመ ክፍያ 440 ሺህ ብር ብቻ ከፍለው በአንድ ዓመት ውስጥ የሚረከቡት ከ11 ካሬ ጀምሮ እንደ ፍላጎቶ በኔት ኤሪያ ብቻ ሱቅን ከነደንበኛው የሚያገኙበት ወሳኝ የንግድ ቦታ ላይ የሱቅ ባለቤት ይሁኑ። ይፍጠኑ፣ ሱቆን ከነገበያው ያግኙ። ለበለጠ መረጃ በ0938 414445 ላይ አለያም በ090062 3211 ላይ ይደውሉልን። ሜሪት ፕሮፐርቲስ። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። የሚገራርሙ መረጃዎችን አዘጋጅቼላችኋለሁ። በተለይም አንደኛው በጣም የሚገርም ነው፣ ትልቅ የምስራች ነው። የአጼ ቴዎድሮስ ቅሪተ አካል ወይም አጽም ተገኝቷል የሚል ታላቅ ዜና ነው ትላንትና የተነገረው። ኢትስ ቬሪ ጉድ ብሬኪንግ ኒውስ። ምን ማለት ነው የሚለውን ነገር በደንብ አድርጌ እነግራችኋለሁ። በጣም የሚገርም ነው። እንዴት የአጼ ቴዎድሮስ ቅሪተ አካል ወይም አጽም ተገኝቷል የሚለው ዜናም በተመለከተ ቀጥሎ በስፋት ተሰሙታላችሁ በእርግጠኝነት። ነገር ግን እኛ ቀድመን እንንገራችሁ ብዬ ነው። በጣም የሚገርም ዶክመንት ነው የተገኘው። በጥናት ነው፣ በጣም ከፍተኛ ርብርቦች የተደረገበት ጥናት ውጤት ነው። በዛም የተነሳ እንግዲህ የአጼ ቴዎድሮስ አጽም መሆኑ ተረጋግጧል ማለት ነው። በዚህ ዙሪያ ላይ ቆንጆ መረጃ አካፍላችኋለሁ። ሌላኛው መረጃዬ እንግዲህ የዓለማችን በቀጣይ ዓመታት ውስጥ ንጹህ የመጠጥ ውሃ ልታጣ የምትደርስበት ደረጃ ተቃርቧል። በጣም አጭር ጊዜ ነው የቀረው። የምንጠጣው ዓለም ላይ ያለው የመጠጥ ውሃ እኛ ያወራን ያለው ስለ ድሪንኪንግ ዋተር ነው፣ ስለ ፍሬሽ ዋተር ነው። ይህንን በተመለከተ የተባበሩት መንግስታት ዋተር ባንክረፕሲ ብሎ ገልጾታል። ዓለም አቀፍ የውሃ ኪሳራ ውስጥ ገብተናል፣ ጥቂት ዓመታት ናቸው የቀሩት ውሃ ተሟጦ ሊያልቅ የሚጠጣ በሚል የገለጹት ሪፖርት ወጥቷል። በዚህ ዙሪያ ላይም ቆንጆ ቆይታ አድርግላችኋለሁ። ሌላኛውና መጀመሪያ ላይ ይዤ ማቀርብላችሁ እንግዲህ ሰሞኑን እየተነገሩ ያሉ ናቸው። በዓለማችን በሰማያት ላይ በከፍተኛ ሁኔታ እየታዩ ያሉ ሜትሮይድስ አሉ። በጣም የሚገርሙ ናቸው እነዚህ የሰማይ ክስተቶች። እነዚህም በተመለከተ ከወትሮ በተለየ ሁኔታ በጣም አስደንጋጭ እየሆነና የተለየ ባህሪ እያሳዩ ያሉበትን ነገር በተመለከተ እነዚህ ላይሪድ ሜቴዎር ሻወር የሚባል አለ። የላይሪድ ሜቴዎር ሻወር በከፍተኛ ሁኔታ በዓለማችን ላይ በተደጋጋሚ የሚታወቅ ነው። ግን የዘንድሮ የ2026ቱ በጣም የተለየ እንደሆነ እየተነገረ ነው። ይህም በተመለከተ መረጃዎችን አካፍያችሁ ልጀምር። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። በዘመኑ ፍጻሜ ውስጥ ነው ያለነው። እያንዳንዱም የሆነውን ነገር ጌታችን ሊመጣ ላለው ነገር እንደ መለከት እንደሆነ እንድናስተውል ያደርገናል። ስለዚህ የላይሪድ ሜቴዎር ሻወር የሚባሉት ምንድናቸው የሚለው ነገር በመጽሐፍ ቅዱስም የተቀመጠ ነው። ይሄን መሰረት አድርጌ ልጀምር። እንግዲህ ውድ ሣድስ ቤተሰቦቼ እነዚህ የላይሪድ ሜቴዎር ሻወር የሚባሉትን በተመለከተ እንግዲህ በሰማይ ላይ የሚታዩ የሜቴዎር ዝናብ ነው። ይህም እንደ ምልክት እንደ ድንቅ ተደርጎ የሚወሰድ ነው። በመጽሐፍ ቅዱስ ላይ ከተቀመጡት ነገሮች መካከል ይገኛል። በዘፍጥረት 1:14 ላይ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ በሰማይ ጠፈር ብርሃናት ይሁኑ ለምልክቶቹም ይላል። ምልክት የሚባል አለ ማለት ከዛ ለዘመኖች፣ ለቀኖች፣ ለዓመታትም ይሁኑ ብሎ ያስቀምጣል። ስለዚህ ሜቴዎር ሻወር ወይም ሌላው ማለት ላይሪድ የሚባሉት ሜቴዎር ሻወሮች ሌሎች ብታዩ ተብሎ ሲባል ጌታችን እየነገረን ያለው አንድም ለምልክት እንዲሆኑ ነው። ስለዚህ ለዘመን ፍጻሜ አንድም እነዚህ ነገሮች በጣም አስደናቂ ምልክቶች ናቸው። ለዛም የሚሆነው በማቴዎስ ወንጌል ምዕራፍ 24 ከቁጥር 29 ላይ ጌታችን ሲነግረን ምን አለ? ከዚያም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም ይልና ኮከቦችም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ ብሎ ያስቀምጣል። ስለዚህ እነዚህ ከዋክብት አይነት የሚረጩ የሰማይ ዝናቦች የሜቴዎር ዝናቦች ምንድናቸው የሚለው ነገር በትክክል ማየት አለብን። በግልጽ በመጨረሻዎቹ ዘመናት ናቸው እነዚህ ሜቴዎር ሻወሮች በከፍተኛ ሁኔታ እየታዩ ያሉት።
እነዚህ የሜቴዎር ዝናቦች የመጨረሻው ዘመን ወይም ከጌታችን ኢየሱስ ክርስቶስ ዳግም ምጽአት መቃረቢያ ምልክት ተደርጎ በማቴዎስ 24:29 ላይ የተተነበየው ነው። የሰማይ አካላት የአምላካችንን ድንቅ ሥራ የሚያሳዩ ተአምራት ተደርገው ነው የሚወሰዱት በመዝሙር 19:1 ላይ እንደተቀመጠው። ስለዚህ እነዚህ የላይሪድ ሜቴዎር ሻወር የሚባሉት በትክክል ከሰማይ የሚወድቁ ከዋክብት ሰሞኑን በአስደናቂ መልኩ ሰማያትን የያዙበት ሲክሬት ምንድን ነው? ይሄን እንግዲህ እነዚህ በጣም ጥንታዊ የታወቀ ክስተት ነው። የላይሪድ ሻወር በአሜሪካ የጠፈር ምርምር ማዕከል ወይም በናሳ መረጃ መሰረት በታሪክ ለመጀመሪያ ጊዜ የተመዘገበው በ687 ቅድመ ልደተ ክርስቶስ ነው። በቻይናውያን የሥነ ፈለክ ተመራማሪዎች ነው የታየው። ይሄ ማለት የዛሬ 2600 ዓመታት በላይ ሲታዘብ ዓለም ኖሯል ማለት ነው ይሄንን። ስለዚህ እነዚህ ኮሜት ታቸር ናቸው እንግዲህ በትክክለኛ መልኩ ለዘመኑ ፍጻሜ ላይ እነዚህ ሻወሮች አሁን ባለው አካሄድ ግን ረጅም ጊዜ እየታዩ አልነበረም። እነዚህ የብርሃን ጭረቶች የሚፈጠሩት C1861 G1 ታቸር የተባለ ኮሜት አለች። ያቺ ኮሜት ትታ የምትሄደው አካባቢያችን ትታ የምትሄድበት አቅጣጫ ላይ የሚበተን የአቧራ ወይም የበረዶ ፍርስራሽ አለ። ያ ወደ ምድር ሲያልፍ የሚታይ ነው። እንግዲህ ይሄ ኮሜት ታቸር ፀሐይን አንድ ጊዜ ሙሉ ለሙሉ ለመዞር ወደ 415 ወይም 422 ዓመታት ይፈጅበታል። የላይሪድ ሜቴዎር ሻወሮች በየዓመቱ በኤፕሪል ወር አጋማሽ ማለትም በኤፕሪል 15 እስከ 29 ባለው ጊዜ ውስጥ ይታያሉ። ከፍተኛ ቁጥር የሚታየው በኤፕሪል 21 እና 22 መካከል ነው። በአማካይ በሰዓት ከ10 እስከ 20 የሚሆኑ ሜቴዎሮች ወይም ኮከብ ትርፍራፊዎች በሰማይ ይታያሉ። ማለት የተወርዋሪዋ ኮከብ ትርፍራፊ በሰማይ ላይ ይታያሉ። አስገራሚ የብርሃን ጭማሪ ወይም አውትብረስት ያሳያሉ። በአንዳንድ ጊዜ በየ60 ዓመቱ አካባቢ የላይሪድ ሜቴዎር ሻወሮች በጣም እየጠነከሩ ይታያሉ ማለት ነው። በ1982 በአሜሪካ ታይቶ እንደነበረም በሰዓት እስከ 100 የሚደርሱ ሜቴዎሮች ሊታዩ የሚችሉበትን ነገር ያሳየበት ጊዜ እንደነበረ የላይሪድ ፋየርቦልስ ይሏቸዋል። እነዚህ ሜቴዎሮች በጣም ደማቅ ከመሆናቸው የተነሳ ለጥቂት ሰከንዶች የሰውን ጥላ ሁሉ ሳይቀር የሚያሳዩ ፋየርቦልስ ናቸው፣ ወይም የብርሃን ኳስ ሊፈጥሩ ይችላሉ ማለት ነው። እንግዲህ ውድ ሣድስ ቤተሰቦቼ እነዚህ የላይሪድ ሜቴዎሮች ወደ ምድር ከባቢ አየር ሲገቡ በሰከንድ ከ47 እስከ 50 ኪሎ ሜትር ወይም በሰዓት 169200 ኪሎ ሜትር በጣም በፍጥነት በሆነ መልኩ ነው የሚጓዙት። ከዚህ ጋር ተያይዞ ሜቴዎሮቹ የሚወጡት ከላይራ የሚባል የኮከብ አቅጣጫ አለ። ከዛ አቅጣጫ ነው። በተለይም በሰማይ ላይ ከሚታየው ደማቅ ኮከብ ቪጋ ይባላል። ከዛ አቅራቢያ ነው የሚወጡት። ቬጋ የሚባለው እንግዲህ እንደሚታወቀው በስፒሪት ዓለም ላይ አሁን በመጨረሻዎቹ ዘመናት ከሚገለጹ መናፍስቶች መካከል አንዱ እንደሆነ ይታወቃል። ስለዚህ ላይሪድስ የሚባሉት የክስተቱ ስም ናቸው። ይሄ የተወሰደው ሜቴዎሮቹ ከሚወጡበት የላይራ ህብረ ኮከብ ነው ማለት ነው። የልክ እንደ ሚልክዌይ ጋላክሲ ሁሉ ያለ ላይራ የሚባል ጋላክሲ አለ። ከዛ የሚወጡ ናቸው። ከዛ አቅጣጫ የሚነሱ ናቸው። ስለዚህ በዛ ስም ነው የተሰየሙት። የሚያበሩ ጭራዎች አሏቸው። ግሎ የሚያደርጉ ትሬልስ አሏቸው። የላይሪድ ሜቴዎሮቹ በሰማይ ላይ በሚያልፉበት ጊዜ ለጥቂት ሰከንዶች የሚቆይ የጭስ ወይም የአቧራ ጭራ ሊተዉ ይችላሉ ማለት ነው። እጅግ ከፍተኛ ቁጥር የታየባቸው ዓመታት በ1803 በቨርጂኒያ፣ በ1922 በግሪክ፣ በ1945 በጃፓን፣ በ1982 በአሜሪካ ይጠቀሳሉ። አሁን ደግሞ በ2026 ከፍተኛ ቁጥር ያላቸው በከፍተኛ መጠን እንደውም ታይቶ በማይታወቅ ልክ ታይተዋል። ይሄ ክስተት ለመመልከት ምርጡ ጊዜ በእኩለ ሌሊት በኋላ ነው። እንግዲህ በሰሜን ንፍቀ ክበብ አካባቢ ያለ እድል ነው። በኖርዘርን ሄሚስፌር አካባቢ ነው እንደምታውቁት አብዛኛዎቹ ክስተቶች የሚታዩት በእነ አሜሪካ ምናምን ባሉበት አካባቢ። ስለዚህ በዛ አካባቢ ላይ ይህንን ሻወር በዋናነት በሰሜን ንፍቀ ክበብ አካባቢ ያሉ ለሚገኙ ታዛቢዎች በደንብ ይታያል። በተለይ በነ ሩሲያ ላሉ ይህን አስደናቂ ትርኢት መመልከት በቴሌስኮፕ ወይም በቢኖኩላር ሳያስፈልግ በአይን ማየትም ብቻ ይቻላል፣ በቂ ነው ማለት ነው። ፕላኔተሪ ሶሳይቲ እንዳስቀመጠው በጣም አስደናቂ የሆነ በ2026 እነዚህ ተከስተዋል ማለት ነው።
እነዚህ ዝናቦች መከሰታቸው ነገር ተመልክቶ እንግዲህ ሌላም ጊዜ ይከሰታሉ። ነገር ግን ቅድም ባልኳቸው ዓመታት በ1803 በ1922 በ1945 በጃፓን በ1982 በአሜሪካ አሁን ደግሞ በ2026 በሰሜን ንፍቀ ክበብ በስፋት ባሉበት ቦታ ላይ በከፍተኛ ዝናብ ሲታዩ ቆይተዋል። አስደንግጠዋል። አካባቢውን እንደ ፍክት አድርገው በብርሃን ሲታዩ ነበር። ለምንድነው ሲባል ከተለየ ከወትሮ የተለየ ጉልበት ይዘው መጥተዋል በሚል ተቀምጧል። እንግዲህ ይሄ ሲሆን ሁሉ ጊዜ የጌታችን በየዘመኑ እነዚህ በታዩባቸው ሁሉ ስታዩ የዓለም ታሪክ ተቀይሯል። ለምሳሌ በ1920ዎቹ በግሪክ በስፋት በታዩበት ሰዓት የአንደኛው ዓለም ጦርነት እየሆነ ነው። ከዛ በ1945 በጃፓን በሰፊ በሆነበት ሰዓት ላይ እንግዲህ ሁለተኛው ዓለም ጦርነት ተከስቷል። በ1803 በቨርጂኒያ በከፍተኛ ሁኔታ እነዚህ የፋየር ቦሎች በከፍተኛ ሁኔታ እንደ ዝናብ ሲወርዱ እንደምታውቁት የፍሬንች ሪቮሉሽን ወይም የፈረንሳይ አብዮት የተከሰተበት ነው። ከዛ በ1980ዎቹ ላይ ደግሞ በአሜሪካ በከፍተኛ ሁኔታ እነዚህ ሲታዩ በ1980ዎቹ አካባቢ በዓለማችን በስፋት ጦርነቶች ተከስተዋል። ከነዚህም ጦርነቶች በጣም ትልቁን ቦታ የሚይዘው ግልጽና ግልጽ ሁላችሁ የምታውቁት የኢራቅ ጦርነት ነው። በኢራቅ ጦርነት ሰዓት ላይ እንደምታስታውሱት በዛ ሰዓት እንግዲህ ዓለማችን ይሄንን አትጠብቅም ነበረ። ከፍተኛ ውድመት ታይቷል። ከፍተኛ ድካም ዓለማችን የገባችበት የነበረ ጊዜ ነው። በዛ ሰዓት በኢትዮጵያ አቆጣጠር በ1975 እና 76 ኢራቅ ውስጥ የነበረው ዋነኛው ጦርነት የኢራንና የኢራቅ ጦርነት እንደምታውቁት ይሄ ጦርነት ከ1980 እስከ 1988 እንደ አውሮፓውያን ዘመን አቆጣጠር ለ8 ዓመታት የቆየ ነው። በ1983 ዓመት በጦርነቱ ወሳኝ ምዕራፍ የደረሰበት ሰዓት ላይ ነው። 1983 ተብሎ ሲታሰብ ኢራን እንግዲህ ኦፕሬሽን ፋጂር የሚባል መጠነ ሰፊ ወታደራዊ ጥቃት በደቡብ ምስራቅ ኢራቅ ላይ ከፈተችበት ነው። በዚህም ጥቃት ዓላማ የኢራቅ ወታደሮች በመደምሰስ የባግዳድ መንግስትን ለመጣል እንደነበረ ታውቃላችሁ። በዚሁ ዓመት ኢራቅ የኢራንን ግስጋሴ ለመፍታት የኬሚካል መሳሪያዎችን ወይም መርዛማ ጋዞችን በስፋት መጠቀም የጀመረችበት ነው። ታንከር ዋር የሚባል ተከስቷል። በዛ ሰዓት ላይ የባህር ላይ ጦርነት ይሉታል። በፋርስ ባህረ ሰላጤ በፐርሺያን ገልፍ በኩል የነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘር የሁለቱ ሀገራት የኢኮኖሚ ምንጭ የሆነውን የነዳጅ ንግድ ለማስተጓጎል የተደረገ በጣም ከባድ ጦርነት ተባብሶም የቀጠለ እንደነበረ ታውቃላችሁ። በ1983 ያ ክስተት ተከስቷል። አሁን በ2026 በተመሳሳይ ሁኔታ እነዚህ የባህር ላይ የሰማይ ላይ ዝናቦች ወይም የከዋክብት ዝናቦች በስፋት ታይተዋል። ይሄ ሲሆን እንግዲህ ምንድነው የሚያሳየው? ራሱን የቻለ የኢራን እና የኢራቅ ጦርነት አይነት ታሪክ ተመልሶ ተደገመ ማለት ነው። እነዚህ ነገሮች ሲሆኑ ዝም ብለው የሚከሰቱ ነገሮች አይደሉም። ከፍተኛ ምልክቶችን ጌታችን እንደነገረን በመጽሐፍ ቅዱስ እነዚህ ክስተቶች ለዘመናት ምልክት ተደርገው ነው የሚታዩት። በማቴዎስ 24:29 ላይ እንደተቀመጠው እነዚህ የሜቴዎር ዝናቦች እንግዲህ በከዋክብት መውደቅ የመጨረሻው ዘመን ወይም ጌታችን ኢየሱስ ክርስቶስ እንደ ምልክት ከነገረን ነገሮች መካከል አንዱ ተደርጎ ይወሰዳል ማለት ነው። ስለዚህ ይህንን ክስተት እንደ ቸልታ ሰዎች መመልከት የለባቸውም። ጌታ ሊነግረን የፈለገው ነገር የተቀመጠበት ታላቅ ሲክሬት እንደሆነ ልብ እንድትሉ ይሄን መረጃ አካፈልኳችሁ። ወደ ሁለተኛው መረጃ ልለፍ። በተለይም በቀጣይ ዓመታት የውሃ እጥረት ዓለማችንን በከፍተኛ የብረት ቦክስ እንደሚነርታት ጥቂት ዓመታት እንደቀሩ የተባበሩት መንግስታትም ይሄን ጊዜ አስደንጋጭ መረጃ እንዳወጣበት ሰምተናል። በዛ ዙሪያ ላይ መጠነኛ ቆይታ ላድርግላችሁና የአጼ ቴዎድሮስ አጽም ወይም ቅሪተ አካል መገኘቱን በተመለከተ ታላቅ ዜና ትላንትና ተነግሯል። ይሄንን ነገር ደግሞ ዛሬ በደንብ አድርጌ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የአጼ ቴዎድሮስ ቅሪተ አካልን በተመለከተ መረጃው የወጣው ከላንካስተር ሲቲ ሙዚየም ነው። ይሄ እንግዲህ በእንግሊዝ አገር የሚገኝ ታላቅ ሙዚየም ነው። በጌል ሮንሲቬል በቅርቡ ይፋ በተደረገው ዘገባ መሰረት ቀዳማዊ አጼ ቴዎድሮስ የሰውነት የአካል ቅሪተ አካላቸው መገኘቱ ወደ ኢትዮጵያ ስለመመለስም ጉዳይ ወይም ደግሞ ሪፓትሪዬሽን ስለሚባለው በተመለከተ መረጃዎችና ዜናዎች ወጥተዋል።
እንግዲህ የተገኙት ቅሪተ አካላት የአጼ ቴዎድሮስ ጸጉር በደማቸው የተነከረ ጨርቅም አለበት። ከዚህ ቀደም ስለ ጸጉራቸው በቂ መረጃ አለ። አሁን ደግሞ በደም የተነከረ ጨርቃቸውም አለበት። እንግዲህ የተገኘበትን ቦታ በተመለከተ እነዚህ ንዋየ ቅድሳትም ሌሎችም ማለት ነው በላንካስተር ሲቲ ሙዚየም ውስጥ የሚገኘው አንድ የንጉሳዊው ቤተሰብ የጦር ሙዚየም አለ። ኮርሚት የሚባል ወይም KORRMT የሚባል ማለት ነው። በዛ ሙዚየም ውስጥ ነው የተገኘው። ቅሪቶቹ የተለዩት እንግዲህ በሙዚየሙ ስብስብ ላይ በተደረገ በጣም ጥልቅ ጥናትና ምርምር እንደሆነ ተነግሯል። እና የታሪኩ ማውድ እንደሚታወቀው እነዚህ ቅርሶች በ1860ዎቹ ወይም እንደ አውሮፓውያን ዘመን አቆጣጠር በ1868 የእንግሊዝ ጦር መቅደላ ላይ ባካሄደው ዘመቻ ወቅት የሆኑ እንደነበሩ ሪፖርቶቹ ያሳያሉ። ንጉሳዊ ክፍለ ጦር ወይም ኪንግስ ኦውን ሮያል ሬጂመንት በመቅደላው ጦርነት ተሳትፎ የነበረው የአንግሎ ህንድ የልዑካን ቡድን አካል እንደነበረ መረጃው ያሳያል። ይህም ክፍለ ጦር እንግዲህ ከቅሪቶቹ በተጨማሪ በዓለም የመጀመሪያው ነው የተባለለትን የወታደራዊ ዘመቻ ፎቶግራፍን ጨምሮ በርካታ ቅርሶችን ይዟል። ምክንያቱም ይሄ ሙዚየም የወታደሮቹ ሙዚየም ነው፣ በዛ ውስጥ ነው የተገኘው። ስለዚህ ከዚህ ጋር በተያያዘ የሃይማኖት ምስሎችም አሉ። በሙዚየሙ ስብስብ ውስጥ ከመልክዓ ሚካኤል የተወሰደ የቅድስት ድንግል ማርያም እና የህፃኑ ኢየሱስ ምስልም እዚህ ስክሪን ላይ የማሳያችሁ ምስል አድኖም ተገኝቷል። ይህም በተመለከተ እንግዲህ የኢትዮጵያ ቅርስ ባለስልጣን ወይም ኢትዮጵያን ሄሪቴጅ ኦቶሪቲ በየካቲት ወር ቅሪቶቹ እንዲመለሱ በይፋ ጠይቆ የነበረበት ጊዜ ነው። እንግዲህ ከዚህ ጋር ተያይዞ የአጼ ቴዎድሮስ ቅሪተ አካል መሆኑን በተመለከተ ከፍተኛ በጀት ተመድቦበት ነው በነገራችን ላይ ስራው የተሰራው። ስለዚህ በሳይንቲስቶቹ ወይም ይህንን ጥናት በመሩት አካላት ላይ ተመራማሪዎቹ ግኝቱን አረጋግጠውታል። በሙዚየሙ ይህንን ጥናት ያደረጉት ተመራማሪ አካላት የኤርሴይ ደርሊ የተሰኘ የአቢሲኒያ ታሪክ ስፔሻሊስት ቡድን ነው። የምርምር ቡድኑ እንግዲህ ጥናቱን ያካሄደው ከኢትዮጵያ ቅርስ ባለስልጣንና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካዮች ጋር በመተባበር ነው። የገንዘብ ድጋፉን ያደረገው ፕሮጀክቱ በሙዚየሞች ማህበር በኤስሜ ፌርባን በተባለ የገንዘብ ድጋፍ የተደገፈ እንደሆነ ተነግሯል። የሰውነት ክፍሎቹ የአጼ ቴዎድሮስ መሆናቸው በይፋ ታውቋል። ከዛ ወደ ኢትዮጵያ እንዲመለሱም ዝግጅት እየተደረገ እንዳለ ለማወቅ ችለናል። እንግዲህ ቅርሶቹ ግንቦት 12 ቀን በላንካስተር ዩኒቨርሲቲ ባለው ስነ ስርዓት ለኢትዮጵያ ተወካዮች ይተላለፋሉ ተብሎ እየተጠበቀ ነው። የኢትዮጵያ ተወካዮችም የቅርስ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው ቅርሶቹን ይረከባሉ ተብሎ ይጠበቃል። የናፒየር ዘር በተመለከተም በስነ ስርዓቱ ላይ የጀነራል ናፒየር የመቅደላው ወራሪ ስድስተኛው ትውልድ ባሮን ናፒየርም ይገኛሉ ተብሎ ይጠበቃል። እንግዲህ ቅርሶቹ የተገኙት በኪንግስ ኦውን ሮያል ሬጀንትመንት ሙዚየም ነው ብያቸዋለሁ። ቁሳቁሶቹ የተዘረፉበት በ1868 ብሪታንያ ጦር መቅደላ ምሽግ ላይ ባደረገው ጥቃት ላይ እንደሆነም ታውቋል ማለት ነው። ስለዚህ እንግዲህ ጥናቱ በሙዚየሙ ያለውን የአቢሲኒያን ክፍል አዲስ በሆነ መልኩ ለማሳየት ሪዲስፕሌይ እያደረገ እንዳለና የላንካስተር ከተማ ምክር ቤትና የሬጀንትመንቱ ታማኝ አካላት ወይም ትረስት ጥናቱን ደግፈውት እየሰሩበት እንዳለ ጥናቱ የኢትዮጵያ ማህበረሰብ በማሳተፍ የባህል ታሪካዊ ግንዛቤን ባገናዘበ መልኩ የተከናወነ ነው ተብሏል። it's a great news, it's very good news። በጣም ትልቅ ዜና መሆኑን ነው እየሰማን ያለ ነው። ስለዚህ ውድ ሣድስ ቤተሰቦቼ የአጼ ቴዎድሮስ ቅሪተ አካል መገኘቱን በይፋ መረጋገጡን በዚህ መረጃ ላይ ላካትላችሁ ብዬ ነው። እንግዲህ ይህንን ሪፓትሪዬሽንን በተመለከተ ወይም የመመለስ ሂደቱን በተመለከተ የሙዚየሙ ትረስት ጥያቄውን ተቀብሎ ቅሪቶቹን ለመመለስ በይፋ መስማማቱ ተገልጿል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ቅሪቶቹ ለኢትዮጵያ ሕዝብ ትልቅ ባህላዊና ታሪካዊ ፋይዳ አላቸው በሚል ነው እየተነገረ ያለው። እንግዲህ ቅርሶቹ እንዲመለሱ የተደረገው በሪስቲቲዩት ኤንድ ሪፓትሪየት ወይም መልሶ ማቋቋምና ወደ ሀገር መመለስ መርህ መሰረት እንደሆነ እየተነገረ ያለው። ኤግዚቢሽኑ ላይ እንግዲህ ሙዚየሙ በቅርቡ ከመቅደላ ዘመቻ የተገኙ ቅርሶችን ለህዝብ ለማሳየት ታላቅ ኤግዚቢሽን የማዘጋጀት እቅድ እንዳለውም ተነግሯል። ለዚህ ኤግዚቢሽን ዝግጅት ሙዚየሙ ከለጋሶችና ከተለያዩ ተቋማት የገንዘብ ድጋፍ እየፈለገ ነው። አጋርነት ስራም አለ። ሙዚየሙ ከሌሎች አካላት ጋር በመተባበር ቅርሶቹን በተሻለ ሁኔታ ለማስተዋወቅም እንደሚሰራ የተገለጸ ነው። እዚህ ላይ እንግዲህ ከተቀመጡት መካከል ወይም ከተገኙት መካከል የአጼ ቴዎድሮስና ተያያዥ ቅርሶች ናቸው። የአጼ ቴዎድሮስ
ቅሪተ አካልም ወይም አጽምም ይገኝበታል። አጼ ቴዎድሮስ በመቅደላ ጦርነት ወቅት ለእንግሊዞች እጅ አልሰጥም በማለት ራሳቸውን የሰው ጀግና ንጉስ ናቸው። ከዛ በፊትም በ2019 በተመሳሳይ መልኩ የንጉሱ ጸጉር ከብሪታንያ ብሔራዊ የጦር ሙዚየም መመለሱ ይታወቃል። ከዛ ውጪ የአጼ ቴዎድሮስ ልጃቸውም ጭምር ልዑል አለማየሁ ቅሪትም እንዲመለስም የኢትዮጵያ በተደጋጋሚ ስትጠይቅ ቆይታለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የተዘረፉ የአፍሪካ ቅርሶች እንዲመለሱ ጥሪ ማድረጋቸው ለዚህ ሂደት መፋጠን አስተዋጽኦ እንዳደረገ እየተነገረ ነው። እንግዲህ የሚመለሱት ቅሪቶች ቋራ የሚገኘው በማህበረ ሥላሴ ገዳም ከንጉሱ የቀድሞ ቅሪቶች ጋር አብረው እንዲቀበሩ ይደረጋል ወይም ይጠበቃል ተብሏል። የኢትዮጵያ መንግስትም በብሪታንያ የሚገኙ ሌሎች የታሪክ ቅርሶችም እንዲመለሱ ጥረት እያደረገ እንዳለ መረጃዎቹ ያሳያሉ። ስለዚህ እነዚህና መሰል መረጃዎች ሁልጊዜ ዘመኑን እንድናውቅ በሚደረገው ነገር የኢትዮጵያ ያው ታላቅ ዘመኗ ሳይመጣ የዘመን ፍጻሜ አናይም። ስለዚህ የኢትዮጵያ የትንሳኤዋ ጊዜን እንጠብቃለን። ለትንሳኤዋ ጊዜ የሚሆኑ ዝግጅቶችን ጌታ እግዚአብሔር እያሳየን እንደሆነ የምናይበት አንዱ ትልቁ መልኩ ይሄ ነው የሚለውን ነገር በመረጃ ላካፍላችሁ ብዬ ነው። እርግጠኛ ነኝ ይሄን ፕሮግራም ወዳችሁታል። ስለዚህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረግንም አትርሱ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በመረጃዎቹ መሰረት የዓለም የንጹህ ውሃ ፍላጎት በ2030 ነው የሚለው ከአቅርቦት በ40% በላይ የሚወድቅበት ጊዜ እየመጣ ነው ተብሎ እየተነገረ ይገኛል። ይህንንም በተመለከተ የተባበሩት መንግስታት ድርጅት ሰሞኑን የዎተር ባንክራፕሲ ወይም የዓለም አቀፍ ውሃ ኪሳራ ጊዜ እየመጣ ነው በሚል ማስጠንቀቂያ አውጥቷል። ማለት የውሃ ባንክራፕሲ ኤራ ብሎ ነው የጠራው። ይሄ ማለት እንግዲህ የውሃ አጠቃቀማችን ከውሃ መታደስ ወይም ሪኒዋል እጅግ የላቀ ችግር ይዞ እየመጣ ነው። የዓለም ሪፖርት እንደሚያመላክተው በጣም ብዙ የመጠጥ ውሃ ስርዓቶች፣ ወንዞች፣ ሐይቆች፣ የከርሰ ምድር ውሃ ተመልሰው በማይጠገኑበት ደረጃ ላይ እየተፈጠፈጡ ባዶ እየሆኑ ነው እየተባለ እየተነገረ ነው። በአሁኑ ወቅት እንግዲህ የዓለም ሕዝብ ግማሽ ያክሉ በአመት ቢያንስ ለአንድ ወር ከባድ የውሃ እጥረት እያጋጠመው ነው ተብሏል። ወደ 3/4 የሚጠጋ የዓለም ሕዝብ በውሃ ደህንነት ወይም ውሃ ኢንሴኪዩሪቲ ሁኔታ ላይ ነው ያለው። ማለት የውሃ ደህንነት ባልተረጋገጠ አገር ውስጥ ነው እየኖረ ያለው ሪፖርቱ እንደሚያሳየው ማለት ነው። ይሄም እንግዲህ ከመጠን በላይ አጠቃቀም ወይም ኦቨር ዩዝ ለግብርና ለኢንዱስትሪ ውሃን አላግባብ መጠቀም ቀውሱን አባብሶታል ብሎ ያስቀምጣል። የአየር ንብረት ለውጥ ወይ ክላይሜት ክራይሲስን ያስቀምጣል። የሙቀት መጨመር፣ የበረዶ ግግር ወይም ግላሲየር እያቀለጠና የዝናብ ስርጭትን እየቀየረ ነው ያለው። እንግዲህ ብክለትም ሌላው ነው። ፖሊሽን አብዛኛው ኢንዱስትሪና የግብርና ቆሻሻዎች ተፈጥሯዊ የውሃ የመጠጥ ውሃ አካላትን እየበከሉ ነው ያሉት። የአፈር መበላሸትን ሪፖርቱ ያስቀምጣል። የደም መጨፍጨፍ፣ የአፈር መሸርሸር ውሃን የመያዝ አቅምን እየቀነሰ ነው ተብሏል። የከርሰ ምድር ውሃ ከሚሞላበት ፍጥነት በላይ በዛ ፍጥነት በላይ እየተመዘዘ ነው የሚገኘው በሚል እየተነገረ ነው። በከፍተኛ ሁኔታ ሰዎች እየተጠቀሙት ነው የሚገኙት። እንግዲህ በሰዎች ኑሮ ላይ የሚያስከትለው ተጽዕኖ ቀላል አይደለም። ከ2.2 ቢሊዮን በላይ ሰዎች አሁን በምንለው ጊዜ ላይ ደህንነቱ የተጠበቀ የመጠጥ ውሃ የላቸውም። ንጽህናን በተመለከተ 3.5 ቢሊዮን የዓለም ሕዝብ ደህንነቱ የተጠበቀ ንጹህ ውሃ አገልግሎት እያገኘ አይደለም። የህፃናት ሞትም እየተዘገበ ነው። እንግዲህ በየቀኑ ወደ 1000 የሚጠጉ የ5 ዓመት በታች የሆኑ ህፃናት ከንጹህ ውሃ እጥረት አንጻር እያለቁ ነው። 4 ቢሊዮን ሰዎች በአመት ቢያንስ ለ30 ቀን ከፍተኛ የውሃ እጥረት እየገጠማቸው ነው። የገጠር አካባቢ ሴቶች፣ ልጃገረዶች ውሃ ለመቅዳት በየቀኑ በሚሊዮን የሚቆጠሩ ሰዓታትን እንደሚያጠፉ ግሎባል ዋተር ሴንተር ያወጣው ሪፖርት ያሳያል። ስለዚህ የአካባቢና የስርዓተ ምህዳር መጥፋት እየተስተዋለ ነው በሚል እየተቀመጠ ነው። የሐይቆች መድረቅ አንደኛው ነው። በ1990ዎቹ መጀመሪያ ጀምሮ በግማሽ በላይ የሚሆኑት የዓለም ትላልቅ ሐይቆች ውሃ ደርቀውባቸዋል። የበረዶ ግግር እየቀለጠ ነው። በ1970 ጀምሮ ከ30% በላይ የሚሆነው የዓለም የበረዶ ግግር መጠን እየጠፋ ነው። በእርጥበት መሬቶች ወይም ዌትላንድ እየጠፉ ነው። በባለፉት 50 ዓመታት ውስጥ ወደ 410 ሚሊዮን ሄክታር የሚጠጋ የተፈጥሮ እርጥበት መሬት ጠፍቷል። በዓለም ላይ የወንዞች መድረቅ በጣም ዋና ባህር ከመድረሳቸው በፊት ወንዞች መድረቃቸው እየተስተዋለ ነው። የከርሰ ምድር ውሃ እየወረደ ነው በሚል ሪፖርቱ ያሳያል። 70% የሚሆኑት ዋና የከርሰ ምድር ውሃ ማጠራቀሚያዎች ወይም አኳፋየርስ የረጅም ጊዜ መቀነስን እያሳዩ ነው ሪፖርቶቹ እንደሚያሳዩት።
እንግዲህ ውድ ቤተሰቦቼ ከዚህ በላይ የግብርና ውሃ አጠቃቀምም የዓለም የንጹህ ውሃ 70% የሚሆነው ለግብርና ጥቅም ላይ ነው የሚውለው። 1 ኪሎ ግራም የበሬ ስጋ ለማምረት እስከ 15000 ሊትር ውሃ ሊፈጅ ይችላል። በጣም በሚገርማችሁ ሁኔታ ማለት ነው። የመሬት ጨዋማነት ሳሊናይዜሽን የሚባለው 106 ሚሊዮን ሄክታር የሚጠጋ የሚታረስ መሬት በጨዋማነት ምክንያት ተጎድቷል። ግማሽ የሚሆነው የዓለም ምግብ የሚመረተው በውሃ ማጠራቀሚያዎች እየቀነሱ ወይም ባልተረጋጋባቸው አካባቢዎች ነው። ስለዚህ የሩዝ ኤክስፖርትም ከፍተኛውን ቦታ ይዛል። ከፍተኛ የውሃ እጥረት ያለባቸው ሀገሮች ለምሳሌ ህንድ የሩዝ ኤክስፖርታቸውን በመቀነስ በዓለም የምግብ ዋጋ ሊጨምሩ እንደሚችሉ እየተነገረ ነው ያለው። ስለዚህ ውድ ቤተሰቦቼ አሁን አንድ ጥያቄ እንጠይቃለን። ምን ያህል ጊዜ አሁን ያለው የዓለም የመጠጥ ውሃ አቅርቦት መቼ ሊያልቅ ይችላል? ከምድራችን ላይ እንደሚታወቀው ሙሉ ለሙሉ አይጠፋም። ነገር ግን የሚጠጣና የምንጠቀመው ንጹህ ውሃ በከፍተኛ ፍጥነት እያለቀ እንደሆነ ጥናቶቹ ይፋ አድርገዋል። ስለዚህ አንደኛው ምንድነው? በ2030 የውሃ ፍላጎት አቅርቦት በከፍተኛ ሁኔታ ይፈጠፈጣል። በአሁኑ የፍጆታ መጠን ከ2030 ማለትም ከ4 እስከ 5 ዓመታት በኋላ የዓለም የንጹህ ውሃ ፍላጎት አቅርቦት በ40% ሊበልጥ የሚችልበት ችግሩም ፈጦ ሊመጣ የሚችልበት ጊዜ እንደሆነ እየተነገረ ነው። ከ2 ቢሊዮን በላይ ሰዎች የውሃ እጥረት ይገጥማቸዋል። በአሁኑ ጊዜ ራሱ ከ2 ቢሊዮን በላይ የሚሆኑት የዓለም ህዝቦች በቂ ንጹህ ውሃ መጠጥ እያገኙ አይደለም። እስከ 2040 ድረስ ከግማሽ በላይ የሚሆነው የዓለም ህዝብ በውሃ እጥረት ይጠቃል። ጥናቶቹ እንደሚያሳዩት የዓለም ግብርናና መጠጥ ውሃ የሚያገኝባቸው 70% የሚሆኑት ዋና የከርሰ ምድር ውሃ ማጠራቀሚያዎቹ አኳፋየርስ በተፈጥሮ ከመምሎታቸው ፍጥነት በበለጠ ፍጥነት እየተመጠመጡ ይገኛሉ። ሌላኛው የውሃ ኪሳራ ነው ብያችኋለሁ። ዋተር ባንክረፕሲ ዘመን በተባበሩት መንግስታት ድርጅት በ2026 በወጣው በዚህ ሪፖርት ላይ ዓለማችን የውሃ ኪሳራ ዘመን ውስጥ ገብታለች። ይሄም ማለት የተፈጥሮ ውሃ መሙላት አቅም ከሰው ልጅ ፍጆታ በታች ወርዷል። የተፈጥሮ ውሃ አቅርቦት ከሰው ልጅ ፍላጎት በጣም በታች መውረዱ ተረጋግጧል ማለት ነው። እንግዲህ እነዚህና መሰል ጉዳዮች ቀደም ብዬ እንደነገርኳቸው የግብርና ኢንዱስትሪ የቤት የቆሻሻ ውሃን ንጹህ የመጠጥ ውሃን እያበላሹ መገኘታቸው፣ የዓለም የሙቀት መጨመር የበረዶ ግግሮችን ያቀለጠ መሆኑ ለብዙ ሚሊዮን ሰዎች የመጠጥና የግብርና ውሃ ምንጭ የሆነው የተራራ ውሃ አቅርቦት በአጭር ጊዜ ውስጥ ሊያደርቀው እንደሚችል እየተነገረ ያለበት ጉዳይ። ስለዚህ 70% የሚሆነው ለግብርና ወይም ለመጠጥ የሚውለው ውሃ ነው ያለው። እሱም ለብክለት እየተጋለጠና ዘላቂ ያልሆነ ወይም ደግሞ አንሰስቴናቢሊቲ አጠቃቀም የውሃ እጥረቱን እያባባሰው ነው በሚል ወርልድ ዋይልድ ላይፍ ፈንድ እና ሌሎችም ተቋማት ስጋታቸውን አስቀምጠዋል። ስለዚህ እስከ 2040 ድረስ የውሃ አቅርቦት ዓለም በግማሽ የሚወርድበት ጊዜ ይመጣል። ዓለም ላይ በከፍተኛ ሁኔታ ንጹህ መጠጥ ውሃ የሚያቀርቡ እንደ ኢትዮጵያ ያሉ ሀገራት ከ2040 እስከ 2050 ባሉት በከፍተኛ ሁኔታ ለዓለም ውሃ ይነግዳሉ። ውሃ መሸጥ የሚችሉበት ጊዜ አላቸው ተብሎ እየተነገረ እንዳለ ይሄ መረጃ ላካፍላችሁ ብዬ ነው። እርግጠኛ ነኝ ይሄን ፕሮግራም ወዳችሁታል። ስለዚህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረግንም አትርሱ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። የምስራች ለንግድ ሱቅ ፈላጊዎች ተክለ ሃይማኖት መርካቶ ላይ ከ2.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም በቅድመ ክፍያ 440 ሺህ ብር ብቻ ከፍለው በአንድ ዓመት ውስጥ የሚረከቡት ከ11 ካሬ ጀምሮ እንደ ፍላጎቶ በኔት ኤሪያ ብቻ ሱቅን ከነደንበኛው የሚያገኙበት ወሳኝ የንግድ ቦታ ላይ የሱቅ ባለቤት ይሁኑ። ይፍጠኑ፣ ሱቆን ከነገበያው ያግኙ። ለበለጠ መረጃ በ0938 414445 ላይ አለያም በ0900623211 ላይ ይደውሉልን። ሜሪት ፕሮፐርቲስ